ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ልደታ ማርያም እመቤታችን ልደተ በዓሏ ነው። እንኳን አደረሳችሁ። ሙስሊም ወገኖቼን እህት ወንድሞቼንም በያላችሁበት አላህ ይጠብቃችሁ። አገራችንን ሰላም ያርግልን። በየአረብ ሀገራቱ ደግሞ የምንሰማውን በዓለም ላይ የመጣውን ሁሉ እግዚአብሔር በቸርነቱ ይመልስልን፣ ጦርነቱን ያብርድልን። በያላችሁበት ሁላችሁንም እንደየሃይማኖታችሁ እግዚአብሔር ይጠብቃችሁ። እንግዲህ ሀቅ ሀቅ ነው ብለን ሐሰቱን ደግሞ ሐሰት ነው ብለን ከመናገር አሁንም ወደ ኋላ አንልም። ዛሬም የመጣሁትኝ በኤፍሬም ጉዳይ ነው። ኤፍሬም የለምለም ወንድም አይን አውጥቶ ቀቅሎ የበላ ባለጌ ትላንትና እንግዲህ አይተናል። ጽጌን እንዴት እየገፈተረ አመነጫጭቆ የእዩ ሳያንስ ማለት ነው። እዩ ሻንጣዋን ሰብስባ ልትወጣ ያለች ጊዜ የእውነት የገፈተራትን መገፍተር እኔ መቼም አልረሳውም። መሬት ላይ ቁጭ ብላ ስቅስቅ ብላ ያለቀሰችው ይሄ ባለጌ። አንዳንድ ሰዎች አስፈራርታው ነው፣ የሆነ ነገር ብር በልቷት ነው፣ የሆነ ነገር የሆነ ብቻ አድርጓታል ምናምን ነገር እያላችሁ እንትን ግምታችሁን የምትሰጡ አላችሁና ምንም የሆነው ነገር የለም። እሱን የሰበሰበችው እኮ እዩ ናት። እንኳን ኤማንዳ ሁሉ ነገር ሞላላት አላት የተባለችው ሀብታም ናት፣ የሆነ የባለስልጣን ዘር ናት። ይሄንን ዞር ብላ ልታየው ነው። እሱን እኮ ይሄ እኮ ለእዩ ራሱ አይገባትም እኮ የእውነት እዩ እኮ ናት ሰብስባ የያዘችው። እሱ ረሳው እንዴ? ደም ሲያስታውክ ደም ሲተፋ ሞት አፋፍ ላይ እያጣጣረ ደሙን ከሱ ጋር ስታፈስ የነበረችው ተጨንቃ ስታለቅስ የነበረችው እዩን ረስቷት ነው። ውለታዋ ይሄ ነው የእዩ ውለታ። እና ሊሞትብኝ ነው ብላ ጨርቋን ጥላ እንደዛ የኔ ናት የእውነት እንደዛ ከሱ ጋር እያለቀሰች ታማሚው እኮ አንዴ ይታመማል፣ አስታማሚው ግን በጣም ይጎዳል። ያየችውን ስቃይ ረስቶ ነው ዛሬ ኢማን እንዳመጣች ምናምን እያለ ይሄ ገዳዳ የሆነ ልጅ ሱሪውን እንኳን በስነ ስርዓቱ መታጠቅ የማይችል የእውነት እንደውም እዩ የኔ ናት። በጣም የሚያሳዝነኝ ነገር 2 ዓመትና 3 ዓመት ሙሉ ጊዜዋን አቃጥሎባት፣ እኔ ለነገሩ አቃጠለባት አልልም፣ ምክንያቱም ገና ልጅ ናት። በእርግጥ ፍቅር ነው፣ ፍቅር አለ፣ ትወደዋለች። ግን እንደዚህ መሰባበሩም ያናድደኛል። ደግሞ ማልናደድበትም ምክንያት ማለት ነው ትምህርቷን እየተማረች ነው። ስንቶችን እኮ እናያለን አይተናል አይደለ? አፈቀርን ወደድን ብለው ትምህርታቸውን ትውት አድርገው አግብተው ዝም ብለው የተቀመጡ እናውቃለን። እዩ ግን ትምህርቷን እየተማረች ደስ የሚለው ነገር ዋናው ነገር ትምህርቷ ነው። እሱን አላቋረጠችም በዚህ በእንከፍ ፍቅር የተነሳ ማለት ነው። ስለዚህ እንደዚህ የሚንጠባረረው እንደዚህ የሚሆነው ተውባ ያጣ ምንድነው? ባለፈው ነፃነት ተነስታ እንደዛ ስትወርድበት እሷን እንኳን ሰምቶ ምንም ነገር አልሆነ። ምንም እኔ የምነግራችሁ ነገር ምንም ነገር አልሆነ። ምንም አውቆ እይታ ለመሳብ አውቆ እንትን ለማለት ቪው እንዲበዛለት በቃ ይሄ ነው የእውነት። ግን እሱ ሞኝ ነው። ህይወቱ ተመሰቃቀለ፣ ህይወቱ ተበጠበጠ እንጂ ኢማንዳ ማን ናት? ኬት የመጣች ናት? በፊት የሌለችውን አሁን በሷ ስም ምክንያት በሷ ሰበብ ህይወቴ አደጋ ውስጥ ነው። የእውነት ያድርግለት የእውነት። ምክንያቱም ያችን የመሰለች ልጅ በልጅነቷ ቀጥፏት ነበረ። እግዚአብሔር አብሪኮንና እህቷን ልኮ የእውነት ባይደርሱባት ኖሮ ማለት ነው እቺን የመሰለች ልጅ ሞታ ነበረ። ይሄ ባለጌ አይኑን አፍጦ ደግሞ ማለት ነው አፍጦ። እሷ እኮ ወልዳ አልተኛችም ታማ እንጂ የእውነት ልቧን ሰብሯት ከመኖር ይሄንን ነገር እያየው ከመኖር ብሞት ይሻለኛል ብላ በራሷ ላይ ወስና የእግዚአብሔር ቸርነት የማራትን ሴት እንዴ ወልዳለች እንዴ አበባ ተሸክሞላት የሚሄደው ይሄ እንደው ምን አይነት ስጦታ ለእንደዚህ አይነት ነገር ይገባል ይዤ ልሂድ ብለው እንኳን የማያውቁ እኮ ናቸው የቡታጅራ ወንዶች ማለት ነው። ሁሉም ባይሆኑ አንዳንዶቹ እንደው አዲስ አበባን እንትን ቡታጅራን ትተው የመጡ አንዳንዶቹ ባለጌዎች የእውነት ሆድ አምላኪዎች።
እንደው ለሴት ልጅ ክብር የሌላቸው ይሄው የብሩክ ህይወት ራሱ ብጥብጥ ሲተራመስ ከርሞ ማለት ነው። ምንም አላጠፋውም እያለ አሁን እንትን የእግር እሳት ሆኖበታል። በደንብ ነው ያጠፋው ብሩክም ቢሆን ማለት ነው። ምንም አላጠፋውም ምን አደረኩ ይላል። ድርግም አድርጎ አጥፍቷል። የሴት ልጅ ህይወት መቀለጃ አይደለም እንዴ። እነዚህ በፊት ምግብ ብርቆች ነበሩ። አሁን ደግሞ ማለት ነው ሴት ብርቆች። ሴት እንዴ ምን የመሳሰሉ ልጆች አሉ እኮ ቡታጅራ ውስጥ ከፈለጉ አንዷን ይዘው ሰብሰብ ብሎ አይኖሩ። አዲስ አበባ የመጡት ሴት ለማማረጥ ነው? ሴት ልጅ ለማስለቀስ ነው ወይስ ምን ሆነው ነው ይሄን ያህል እንደዚህ የሚተራመሱብን እላያችን ላይ እንዴ? እኔ ግርም ያለኝ ደግሞ የኤፍሬም እንደዚህ መሆኑ እንዴ። ዋጋ የከፈለችለት ልጅ እኮ ናት። የእውነት ህይወትን አሳይቶ ነሳት። እችን የመሰለች ልጅ ገደላት እኮ በቁሟ። በእውነት እኔ እናቷን ብሆን ማለት ነው በዛን ሰዓት እዛ ሲመጣ ሊጠይቃት በጥፊ ከድኝበት ነበረ። የእውነት እንደውም አክስትየው በጣም ጎበዝ ናት። እናትየው ለልጇም ስለምታስብ የዋህነትም ስላለባት ነው መሰለኝ አንተ ኤፍሬም ግን ምናምን ነገር ብላ የከፋ ቃል እንኳን አልተናገረችም። እንደውም አክስትየዋ ደፋር ናት። እኔ የዛን ሰዓት ማለት ነው በአክስትየዋ ቦታ ብሆንም ደግሞ ይቺ ኢማንዳ የምትባለዋን አጠናግሬ የነበረ ማውጣት። ለነገሩ አንዳንዴ በሴቱም አልፈርድም እኔ ግን ወንዶቹ ደፈር ብለው ሲሄዱባቸው አንዳንድ ጥያቄ ሲያቀርቡላቸው መቼም ይሄ ሶሻል ሚዲያ ማንም ዓለም ላይ የሚመለከተው ነገር ነው። ሴት እንዳለችው ሳታውቃት ቀር አይደል ኢማንዳ። ይሄ ኤፍሬም የሚባለው ያልተገረዘ ጫምላቃ ሴት እንዳለችው ህያብን የመሰለች ልጅ እንዳለችው ታውቃለች። መቼም የሆነ ጥያቄ ሲያቀርብላት እንደው ከሆነም ማለት ነው ግን አይደለም እሱ ሆነ ብሎ እይታ ያመጣልኛል ብር ያሰራኛል ብሎ የመረጠው ኮንታክት ነው ይሄ እንጂ ምንም የሆነ ነገር ኖሮ አይደለም። በኋላ መጨረሻው ላይ ሁላችንም የምናየው ነገር ነው። ግን ህይወቱን በጠበጠበት ሲሆን እሷም ታውቃለች ሚስት እንዳለችው አብራው እንደምትኖር አልተፈራረሙም። ሰርግ አልተደረገም እንጂ እቺ ልጅ እኮ ሚስቱ እኮ ናት። ኤፍሬምን እኮ ህግ ይጠይቀዋል። ምክንያቱም እቺ ልጅ አመት ከሱ ጋር ኖራለች በአንድ ቤት ውስጥ ማለት ነው በአንድ ጣራ ስር። ስለዚህ ሚስቱ ናት። ግዴታ ወረቀት ላይ ፊርማና የሆነ ጣት ላይ ቀለበት ስላለ አይደለም። እና እቺ ኢማንዳም ብትሆን ሌሎች ሴቶችን ቢሆኑ ማለት ነው ሴት እንዳለች እያወቁ ወንዶችን ሲጠይቋቸው እሺ ብለው ፍጥጥ ብለው እነሱ አይናቸውን በጨው አጥበው የሚመጡት ነገር ነው ግርም የሚለኝ እኮ የእውነት። አንደኛ ወንዶቹ ባይሄዱባቸው ሴቶቹ አይመጡም። ሁለተኛ ነገር ደግሞ ሄደው ሲጠይቋቸው ወንዶቹ ለምን እሺ ይላሉ? ለምን የሰው ህይወት ይበጠብጣሉ? ነገ ጠዋት ኢማንዳ እኮ እንዲህ እንዳለች እንደፈተለች እኮ አትቀመጥም። አንዷን ደግሞ ነገ እሷን ለማናደድ ብሎ ይዞ ሲመጣ እያስፈራራቸው ልትኖር ነው እንዴ? ይሄ አይደለም ሱሪውን ቁምጣውን እንኳን በደንብ መታጠቅ የማይችል ጅል እንደውም ይቅርባት። መድኃኔዓለምን ተገፍታለች እዩ። እግዚአብሔር ደግሞ መልካም ነገር ላይ ነው የሚጥላት። መልካም ጥሩ ሰውን ነው የሚሰጣት። ይሄ እንደው የእውነት እንደው እንዴት እንዳናደደኝ አትጠይቁኝ። ብዙ ልናገር ፈልግና እንደው መቼም እግዚአብሔር አንዴ እናንተም አይታችሁ ተናገሩ ብሎናል። እውነቴን ነው። አይተን ዝም አላልንም እና ያለን እንናገራለን። ስንናገር ደግሞ ጥሩ ነገር ስላችሁ እንዲህ በቃ ተቆጥተን እንዲመለሱ ማድረግ፣ ካልተመለሱም የራሳቸው ጉዳይ። ግን እንደው መሳደባችንንም አልተውንም። የእውነት እግዚአብሔር ይቅር ይበለን። እነሱ ናቸው ደግሞ እንድንሳደብም እንድንናገርም አሰናካይ የሆኑን እነሱ ናቸው መድኃኔዓለምን። ስለዚህ እነሱ ናቸው የሚጠየቁት እንዴ። ባለጌ ስድ እችን የመሰለች አንድ ፍሬ ልጅ ቀብሮ ሊበላ ይሄ ምስጥ አፈር ነው። ማርያምን አፈር። እችን የመሰለች ልጅ ቀብሮ ሊበላ አፈር ነው ይሄ አፈር። ድሮም አፈር ነው የሚመስለው። እንደውም ለእዩ አይገባትም። ይሄ የእውነት አይገባትም። እንደውም ገፍቷት አይደለ እንኳን ወጣች። እግዚአብሔር ያማረውን እንጀራ የተሻለውን እፈይ ብላ የምትበላውን ይሰጣታል። ይሄ ህይወቷን በቃ ጥሩ ኑሮ ጥሩ ቤቷን የሞላ እቃዋን አሳይቶ የነሳት የነጠቃት በክት ነው ይሄ። እንደውም ምንም ነገር አያደርግላትም ለእዩ ከእንግዲህ በኋላ ማለት ነው።
ምንም አይነት ነገር አያደርግላትም። መጀመሪያ በደንብ ካልሲውን ይጠብና ሱሪውን ይታጠቅ መጀመሪያ። እውነት ደም ተፍቶ ከሱ ጋራ እንደዛ ስትታገል ስታዘብ አፈር መስላ ዛሬ ይሄ ነው ለዩ የሚገባት። ይሄ ባለጌ ለምለም ለምን ዝም እንዳለች አላውቅም። አሁን የዓመት በዓልም ስራ ስለሆነባት ነው መሰለኝ፣ በእርግጥ ቢዚ ስለሆነች ነው እንጂ ይሄ ውርጋጥ የሆነ ወንድሟ ይሄንን ነገር ሲያደርግ አይታ ዝም አትልም። እውነት ዝም አትልም። እና ባለጌ ነው። እንደውም እዩ ይቅርባት። ምን ያደርግላታል? ምን ሊያደርግላት ነው? ምንም። እሷ እኮ ለንጹህ ፍቅር ከገንዘብ ፍቅር ይሻላል ብላ ነው እንጂ ከሱ ለየት ብትል ወጣ ብትል ጥሩ ነገር ነው የሚገጥማት፣ ጥሩ ነገር ነው የምታገኘው። ገፍቷታል። እሱ ስለገፋት መልካም ነገር ላይ የምትወድቀውና እኔ በበኩሌ ሰብስክራይቤን አንስቻለሁ፣ ግን ባነሳም ስለሚመጣልኝ አየዋለሁ። እያንዳንዷን ደህና ነገር ይዘውልን ካልመጡ ማለት ነው ሰብስክራይቤን እያነሳ አሁንም ብሩክን ትንሽ ነው የምጠብቀው። ትንሽ ደህና ነገር ይዞ ካልመጣ የሚመጠመጥና የሚልከሰከስ ከሆነ የእያንዳንዷን ሰብስክራይብ አነሳለሁ። አንድ ሰብስክራይብ ስትነሳ ምን ያህል ጉዳት እንዳላት ሁላችንም እናውቃለን። የእውነት እና እንደዚህ አይነት ነገር ይዘውብን ሲመጡ ሰብስክራይብ እያነሳን፣ ምክንያቱም ደህና ነገር ይዘው አልመጡም፣ ጥሩ ነገር ይዘው አልመጡም። ዝም ብለው እየመጡ ላያችን ላይ ይጨማለቃሉ። እኛም መጾም አልቻልንም፣ እናያለን፣ እንናገራለን። ስለዚህ ማለት ነው እንደዚህ አይነት ነገር ይዘው ሲመጡ የተልከሰከሰ ነገር ሰብስክራይብችንን እያነሳን ላጥ መልካም ነገር የሚሰራውን ሄደን እናያለን፣ እናበረታታለን። ባለፈውም ተናግሬያለሁ። ጀሚል አለ፣ ቡዜ ያዩ ወንድም፣ ወይንሸት የስደት እህታችን፣ ብዙዎች አሉ የሚታዩ። የእውነት ከኪሳችን አውጥተን እንኳን ማድረግ ባንችል በእይታ በላይክ እናበረታታቸዋለን። እነሱን ነው የምናየው እንጂ እንደነዚህ እንደ ብሩክና እንደ ኤፍሬም ያሉ ውርጋጦች እየመጡ ሲወራጩብን ዝም ብለን አንመለከትም። እናያለን፣ ሰብስክራይብ እናነሳለን፣ ሀሳብም አንሰጥም፣ ላይክም አናረግም። የኤፍሬምን ላይክ አድርጌ አላውቅም።